እሺ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ከላይም ከስርም ያላችሁ ሰዎች ሰላም ብያለሁ። እኔ አኬ የምጠይቅ ጥያቄ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው አንድ ጊዜ የሆነ የኢየሱስ ክርስቶስን ምልጃ ትቀበላለች አትቀበልም? አንድ ጊዜ ፈጽሟል አልፈጸመም? ይሄን ምልጃ እሺ ክርስቶስ በምድር ላይ ያለ ምልጃ ፈጽሟል የሚለውን እንቀበላለን። ቴንክ ዩ። ያ ምልጃ ያኛው አሁን በአንድ ጊዜ የዛሬ 2020 ዓመት የተፈጸመው አንድ ጊዜ የተፈጸመው ምልጃ ምድር ላይ ያለ የተደረገው ምልጃ አሁን ላይ በጨለማ ላሉት ለመዳን ይሆንላችኋል አይሆንላችሁም? ይሆንላችኋል። ለምን አይሆንላችሁ? መስዋዕቱ ቴንክ ዩ ጨርሻለሁ። ያቀረበው ምልጃ ያቀረበው መስዋዕት እስካሁን ድረስ የሚሰራ ነው። ግን አሁንም ድረስ ግን እየማለደ ይኖራል። አሁን ድረስ መስዋዕት እያቀረበ ይኖራል አንልም ነው እንጂ እንደዛ ብለን ኖ ይኸው ያለው ነገር ምንድን ነው? በወንጌላውያን አማኞች የቃላት ልዩነት ከሆነ አሁንም የቃላት አያስፈልግም። የቃላት ልዩነት ከሆነ ጭቅጭቅ አያስፈልግም። ቴንኪው። አሁን ለምሳሌ የክርስቶስ ኢየሱስ ምልጃ ለማዳን የሚሆን አንድ ጊዜ በመስቀል ላይ የተፈጸመ ምልጃ ነው አይደል? አንድ ጊዜ በምድር ላይ ሆኖ ማለት ነው። ያንን በመስቀል ላይ የፈጸመው ምልጃ እየተመላለሰ አይፈጽመውም። አንድ ጊዜ የተፈጸመው ምልጃ ለዘላለም ሰዎችን ያድናል። ይህንን ነው የምታምኑት? አሁንም ላይ እየማለደ ይኖራል ነገር እምነት ከሌላችሁ አሁን ይማልዳል አይደለም? አንድ ይፈጽሟል ነው። እኛ የምንለው ክርስቶስ በምድር ላይ ያለ ወደ አባቱ ምልጃን አቅርቧል፣ ጸሎትና ምልጃን አቅርቧል። ሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ ያቀረበው ምልጃ አለ፣ ጸሎት አለ። በመስቀል ላይ ሰውናችን ቤዛው፣ በመስቀል ላይ ደግሞ ሰውናችን ምትክ ሆኖ ራሱን አሳልፎ ሰጠ። ስለዚህ የክርስቶስ ምልጃው ዝም ብሎ ምልጃ ሳይሆን ከደም ጋር ይሆን ፓወርፉል የሆነ ምልጃን አቅርቦልናል ስለ ሁላችን። ይሄ ምንም መጽሐፍ ቅዱሳችን ላይ በግልጽ ነገር ተነግሯል። ልክ እንደ ቅዱሳን ያለ ምልጃ ግን አይደለም። ይለያል። የእሱ ከደም ጋር የሆነ ነው፣ የቤዛነቱ አካል ነው። እርሱ አንድ ላይ ሆኖ እስከ ዓለም ፍጻሜ ይሰራል። በጣም ግልጽ ያለው ያዥልኝ እዚህ ጋር ያዝልኝና የድንግል ማርያም ያዝልኝና የድንግል ማርያም ምልጃና የኢየሱስ ክርስቶስ በምድር ላይ ያደረገው ምልጃ አንድ አይነት ምልጃ ነው አይደለም? በፍጹም። የእመቤታችንና አንድ ሚዩት እያደረገው አይሻ ቴንክ ዩ ጌታችን አምላክም ሰውም ሆኖ ነው ይህንን ነገር የሚያቀርበው። ስለዚህ አምላክ በስጋ ተገልጦ ማለት ነው። የእመቤታችን ሰው ብቻ ናት። ሰው ብቻ ስለሆነች ምን ትጠብቃለች? ምላሽንም እየጠበቀች ነው የምታደርገው። ምንም ነገር ስታደርግ እመቤታችንም ሆነ የትኛውም ቅዱሳን ጸሎትን ጸልየው ለምነው ምልጃን አቅርበው ምላሽን ከጌታ ይጠብቃሉ፣ ከእግዚአብሔር ይጠብቃሉ። ጌታችን ኢየሱስ ግን አምላክ ነውና ጸልዮ ምላሽ መጠበቅ ምናምን የሚባል ነገር የለም። አዎ ጸልዩአል፣ ሰው ነውና ማልዷል፣ ጸልዩአል። ኦኬ። ግን ምላሽን ደግሞ የሚጠብቅ አይደለም። ለምን? ሰው ሆኖ ጸልየ ስንል ራሱ ሰው ሆኖ የጸለየው ግን ከአብ ጋር አንድ ሆኖ ደግሞ አምላክም ጭምር ነው። ስለ ሰው ብቻ አይደለም። የእመቤታችን ግን ፍጹም ይለያል። የእመቤታችንና የቅዱሳን ጸልየው በቃ እግዚአብሔር ከፈቀደና የእግዚአብሔር ፈቃዱ ከሆነ ተፈጻሚነት ይኖራል። ስለዚህ ምላሽ ከእግዚአብሔር ይጠበቃል ማለት ነው። ራሳቸው እዛው ምላሽ አይደሉም። ምላሹ ጌታችን ጋር ሲሆን ግን አብ የሚያደርገውን ሁሉ ራሱ ወልድ ማድረግ ስለሚችል ራሱ ምላሽ ፈጻሚ መሆን ይችላል ነው በእኛ ህይወት ላይ። ቴንኪው። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን በስጋ ህይወት ሕያዋን አይደለችም አይደለም ጥያቄው? ሕያዋን ነች ድንግል ማርያም፣ ሕያዋን ነች። በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? በሰማይ አሁን ላይ ምስጋና ብቻ አይደለም ያለው። አሁን ገና ስላልተፈጸመ ልመናም ይኖራል። ለምሳሌ ዮሐንስ ተመልክቷል። ለምሳሌ ራእይ ከመሰረቱ በታች ያሉ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ምስጋና ብቻ አይደለም፣ ለምንድን ነው መቼ ነው የማትበቀለው ብሎ ጭራሽ እንደውም ጸሎት ሆኖ ግን ጸሎቱ ግን አጅል ሲሆን በጣም ይረብሻል። ኦኬ ሶሪ እሺ እና አሁን ይሰማል። ግን ትሰማለህ። ደሜ ይጨርስና ሸልፌክስ አንተ ትቀጥላለህ። ደሜ ይጨርስና
እሺ ምንድነው? አዎ በሰማይ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ደግሞ እስከ መቼ ምንድነው አትበቀልም ብለው ሲጠይቁ አየን። እስከ መቼ ነው ማትበቀለው ብለው ጠየቁ ማለት ምስጋና አይደለም። በቃ እስከ መቼ አትበቀል? ይሄ ጸሎት ነው። ግን ምን አይነት ጸሎት ከተባለ አጌንስት የሆነ ጸሎት ማለት ኢንፌቨር ኦፍ አስ የሚጸልይ ጸሎት አለ። አጌንስት ደግሞ ሰማን የሚጸልይ ጸሎት ሊኖር ይችላል። በሆነ ሰው ላይ የምትጸልየው እነሱም እኮ ቅጣት ይገባቸዋል አይነት ነገር ማለት ነው። ስለነሱ ደግሞ ተብሎ ደግሞ የሚጸልይ ይኖራል። አጌንስት ሲሆን ብቻ ነው የሚጸልየው የሚባል ነገር የለም። እንደዚህ ልዩ ያስተማረ ሰው የለም። በፕሮቴስታንትም ቢሆን በሰማይ አሁን ይጸልያሉ ተብሎ የጻፉባቸው ክፍሎች አሉ፣ ሉትራኖች ሳይቀሩ ማለት ነው። እንግዲህ አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን ላይ የመላእክትን በግልጽ ይናገሩና ከመጽሐፍ ቅዱስም ለመጥቀስ ይሞክራሉ። የቅዱሳን ላይ ግን ኤክስፕሊሲትሊ ባይነገርም በመጽሐፍ ግን ምንም ሎጂካልም ስለሆነ ማለት ነው በሰማይ ላይ ኢንጀነራል ለቤተክርስቲያን አዎ ይጸልያሉ ይላል። ስለዚህ አዎ ይጸልያሉ። ኦፍ ኮርስ ምስጋና ብቻ አይደለም፣ ጸሎት ልመና አለ። ገና ነው፣ ፍጻሜ አላለም። ፍጻሜው ሲደርስ ግን ያኔ እንዳልከው እንደ መላእክት በምስጋና ብቻ የምንኖርበት ጊዜ ግን ይመጣል። አንድ ምንድን ነው ሌላ እንትኑ ድንግል ማርያም ጋር አሁን ወደ ድንግል ማርያም አሁን ለምሳሌ ድንግል ማርያም ከሰማይ ሆና ለሕዝቧ ልክ እንደ ዘካርያስ ምዕራፍ 1 ላይ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እግዚአብሔር አላዘዘውም ስለ እነዚህ እስከ መቼ አትፈርድላቸውም ብሎ እንዲጠይቀው እግዚአብሔር አላዘዘውም። ሰዋት ልክ እንደዛ አይነት ነገር በሰማይ ሆና ከእግዚአብሔር ጋራ ፌሎሺፕ ሊኖራት ይችላል። በሰማይ ሆነ አሁን ሊኖራት ይችላል። ነው አላ ቴንክ ዩ። አሁን እኔ ጥያቄ እሺ፣ አሁን በሰማይ ያሉ ቅዱሳን ራሳቸው ልክ እንደ ዮሐንስ ራእይ ራሳቸው ከእግዚአብሔር ጋር ባላቸው ግንኙነት ይገናኙ ይሆናል። የኔን ጸሎት ማርያም ጸልያ አማርጅልኝ ብዬ ነግሬያት ሰምታኝ አማልጄልሃለሁ ብላኝ ትመልስልኛለች ወይስ ደግሞ ራሷ ናት ለህዝብ የምትጸልየው? ራሷ ብቻ ለህዝብ የምትጸልየው? ግልጽ ነው ጥያቄ? አዎ ኢንቮኬሽን ላይ ነው። እሺ ለምሳሌ ወደ አብ ስትጸልይ አብ ጸሎትን ተቀብያለሁ እያለ እየመጣ ይነግርሃል ወይስ አንተ ያው ይቀበለኛል ብለህ በእምነት ውስጥ ነው የምታደርገው ወይስ እየመጣ ራሱ መናገር ይጠበቅበታል አብ? ኦኬ፣ በእምነት ነው የማደርገው። በክርስቶስ ኢየሱስ ጸልያለሁ፣ በእምነት እግዚአብሔር እንደሚቀበለኝ አምናለሁ፣ ያደርግልኛል ማለት ነው። አዎ። ስለዚህ አሁን እመቤታችንም አዎ ጸሎትን ሰምቻለሁ እያለች መጣ መናገር አይጠበቅባትም። ግን ምንድነው አሁን የጠየቀው ኢንቮኬሽን ነው። ምንድነው እንግዲህ ቅዱሳንን የመጠየቅ ነገር ማለት ነው። ቅዱሳንን መጠየቅ እኛ ይህንን እንግዲህ ከነገረ ቤተክርስቲያን አንጻር ነው የምናየው። ምንድነው እዚህ ያለውን ነገር ያውቃሉ አያውቁም ከሚለው መጀመር ነው የሚጠቅመው። እዚህ ያለውን ነገር ቅዱሳን ያውቃሉ ወይ? ያውቃሉ። ይኸው አሁን ቅድም የጠቀስኩልህ ራእይ 6 ላይ ራሱ ያሉት ሰዎች አውቀዋል። እስከ መቼ ነው የማትበቀሉ ብላ በቀል እንዳልደረሰ እኮ አይተው እኮ ነው አውቀው እኮ ነው እዛ ሆነው እዚህ የተፈጠረውን ነገር አውቀዋል። ስለዚህ አሁን ቅዱሳኑ እኛ ጋር ያለውን ነገር አያውቁም ወይ? ለምን ነው የማያውቁት? ያውቃሉ። ኦፍኮርስ ግን የሚያውቁት ግን እንዴት ነው ከተባለ ይሄ የእግዚአብሔር አሰራር ነው። አሁን እኛ ሁሉን ነገር አንተነትንም። በኦርቶዶክሳዊ እንግዲህ መረዳታችን ውስጥ እያንዳንዷን ነገር በዚህ መልኩ ብለን አናብራራም። ግን ከጠቀመ ግን እንደው በምሳሌ ለማስቀመጥ ያህል ልክ እጅ አይንን የሚያግዘው እንዴት ነው ማለት አይንህ ለምሳሌ የሆነ ከታመመ እና የእጅ እርዳታ ካስፈለገው እጅ ይህንን ነገር ሴንስ አድርጎ የሚመጣው በነርቨስ ሲስተም ነው ምናምን ይሉን የለ እና ሁላችንም ብልቶች ነን። አንዳንዶቻችን አይን፣ አንዳንዶቻችን እጅ እና የቅዱሳን ነገር ለእኛ የሚያስፈልገን ከሆነ ቅዱሳኑ በምን አውቀው እርዳታቸውን ሊለግሱን ይችላሉ ከተባለ በነርቨስ የየሰን ራስ በሆነው በጌታችን በክርስቶስ ኢየሱስ ማለት ነው። ጌታችን ኢየሱስ ይህንን እንዲያውቁት በቃ ግልጥ ያደርግላቸዋል ብዬ አስባለሁ። እኔ በዚህ መልኩ ነው የሚገልጸው። ግን በምን መልኩ የሚለውን ግን እያንዳንዱን ነገር ግን አናብራራም። ዋናው ነገር እኛ ቤተክርስቲያን በላይ በሰማይ ይሄ ምንድነው ሩጫቸውን የጨረሱ ቅዱሳንና ሩጫ ላይ ያለን የኛ የክርስቲያኖች ህብረት እንደሆነች ስለምናምን ህብረታችን ደግሞ በምን ደረጃ ነው ከተባለ በአይን በአፍንጫ በጆሮ ያህል በዛ ደረጃ ነው የተገለጸው ራሱ ህብረቱ ሲነገር። ስለዚህ በዚህ ደረጃ ቅርቦቼ ናቸው። ጳውሎስ ለኔ በዚህ ደረጃ ቅርቤ ነው። ቅድስት ድንግል በዚህ ደረጃ ቅርቤ ናት። ጌታ ኢየሱስ ደግሞ የዚህ የአካሉ ማለትም የክርስቲያን ራስ ነው ስለተባለ በዚህ ደረጃ ቅርባችን ነው።
ስለዚህ አንድ መንግስት ውስጥ አንድ መንደር ውስጥ ያለን ነው ብለን የምናምነው በመንፈሳዊ ማለት ነው። አሁን ስናየው ነው ነገሩን ስናየው በስጋ እኔ እዚህ ነኝ፣ ቅድስት ድንግል ደግሞ እንደው የቱን እስቲ በጣም ሩቅ ነች፣ እነ ጳውሎስ ሌሎችም ቅዱሳን አባቶቻችን እናቶቻችን በጣም ሩቅ ናቸው ምናምን የሚል ሐሳብ ይሄ በስጋ ስለምናስበው ነው። በመንፈሳዊው አስተሳሰብ ግን አንድ መንደር ውስጥ ነው ያለ ነው። በመንፈሳዊው አስተሳሰብ አንድ መንደር ውስጥ ነው ያለው። ልክ ዕብራውያን ምዕራፍ 12 ላይ እንደሚናገረው ወደ ሕያው እግዚአብሔር ከተማ ደርሳችኋል እንዳለው ሁሉም ወደ ተሰበሰቡበት ወደ እግዚአብሔር እዛ ውስጥ ላይ ያለው እና በዛ ደረጃ ቅርብ ናቸው ነው። ታንክ ዩ። እኔ አሁን በክርስቶስ ነው ማለት ነው። እኔ አሁን አሁን ባለኝ መረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም አለም ድናለች እላለሁ። የዘላለም ሕይወት አላት እላለሁ። አንተ እኛን የዘላለም ሕይወት አላችሁ ትለናለህ ወይ ደግሞ እንደሌለን የምትነግረን ነገር አለ? እሺ አሁን ይሄ ጥያቄ ምን ጠቅሞ እንደምትጠይቀኝ አላውቅም። ከማን ጋር ከሲስ ጋር ታደባድብኝ ነው? እኔ ማንም ሰው አይገባም። እኔ እድሉ የሰጠኝ ለኔ ነው። ማንም ሰው አይገባም። ከኔ ጋር ነው። ኧረ ስቀልድ ነው። ሲሶ ባለፈው ሲሄድብን አልነበር እንዴ? አይ እኔ አሁን የፕሮቴስታንቶችን አሁን በየግለሰብ ደረጃ አሁን ለምሳሌ አንተ እንደሚል ወይም ሲሶን ምናምን በዚህ ጋር ሌላ ማን አለ? ለምሳሌ ዜድ አለ። በቃ እናንተ ሲኦል ነው የምትገቡት አለቀ ምናምን እንደዛ አይደለም። እኔ ይሄ ፍርዱ የእግዚአብሔር ነው። ግን ከቤተ ክርስቲያን ውጪ ግን ድህነት ያለው ቤተክርስቲያን ውስጥ ብቻ እንደሆነ ነው የማምነው። ግን ከቤተ ክርስቲያን ውጪ እግዚአብሔር ለምሳሌ እናንተን ካዳነ እሰይ ደስ ነው የሚለኝ። ይሄ እኔ ጉዳይ ስለማይሆን ማለት ነው። ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ከዚህ ውጪ በሆነ መልኩ ሰዎችን የማዳን ፈቃድ ካለው እሰየው። ለምሳሌ ወንጌል ያልሰሙ ጭራሽ እኮ አሉ። ወንጌል ያልሰሙ ሰዎች በምንድን ነው የሚዳኙት? አናቅም። በእምነት ምናምን አትለኝም። ምክንያቱም ገና ከጅምሩ እንዲያምኑ ወንጌል መስማት አለባቸው። ወንጌል ደግሞ አልሰሙም። ወንጌል አልደረሳቸውም። ካልደረሳቸው እግዚአብሔር እነሱን በሌላ መንገድ ነው ሊዳኝ የሚችለው። ስለዛ ከቤተክርስቲያን ውጪ ናቸው፣ ግን እግዚአብሔር ሊያድናቸው ይችል ይሆናል። የተለያዩ ህፃናት ነው እግዚአብሔር ሊያድን ይችላል፣ አናቅም። እናንተንም እግዚአብሔር ሊቀበላችሁ ይችላል፣ እንግዲህ ይቀበላችሁ ይሆናል፣ አናቅም። ግን ወንጌልን ግን በስነ ስርዓት ሰምታችሁ ከክርስቶስ የተሰጠውን አስተምሩ ሰምታችሁ እምቢ ብላችሁ ከተቃወማችሁ ግን ድህነትን አታገኙም። የክርስቶስን ወንጌል ሰምቶ እምቢ ካለ ለምሳሌ ይቅርታ፣ በክርስቶስ ኢየሱስ በዘላለም ድህነት ውስጥ አምናለው፣ የዘላለም ሕይወት ይሰጠኛል እላለሁ። ከድንግል ማርያም እንደተወለደ አምናለው፣ በትሪኒቲ አምናለው። በቃ አንተ ምን ጠይቀኝ ጥያቄ እንዳለ እቀበላለሁ። እኔ አዳምክም ትለኛለህ። ከተቀበልክ ወደ ቤተ ክርስቲያን መተህ ተጨመር ነው አምል። አሁን እኔ የሚጠይቀን ሁሉ እቀበላለሁ ካልክ ድህነት እርግጠኛ እንድትሆን አንተ የክርስቶስ ኢየሱስ አካል ውስጥ መጥቶ መጨመር አስፈላጊ ነው። እሺ የክርስቶስ ኢየሱስ አካል ቤተክርስቲያን፣ ለምሳሌ ቤተክርስቲያን ስፔሲፊክ ተደርጎ ስም አልጠቀሰም መጽሐፍ ቅዱስ አይደል እንዴ? ስም አልተጠቀሰም። ግን መገለጫዎች ግን አላት። ገባ? ይኸው መገለጫዎቹን አደረግኩ እኮ ፕራክቲስ እኮ ይኸው አለኝ። መገለጫዎቹ እንዳለ የቤተክርስቲያን መገለጫ በእኔ ላይ ሀፕን አድርጓል፣ በእኔ ላይ ሆኗል። ለምሳሌ እንደማጠፋ መጽሐፍ ቅዱስ ይናገራሉ። ለምሳሌ ያልጠፋችሁ ቤተክርስቲያን ውስጥ ነው ያለው። ኦኬ አሁን እኔ ያልጠፋችሁ ቤተክርስቲያን ውስጥ እንደሌለው የምነግርህ ያመንኩትን አምኜ የምቀጥለውን እንቅስቃሴ አይተህ ደምሮ እኮ ቤተክርስቲያን ውስጥ ነው ያለው ልትል ትችላለህ። አለበዛ ደግሞ የጠፋችሁ ቤተክርስቲያን ላይ ከሆንክ ያለሁት ይኸውልህ አኬ የጠፋችሁ ቤተክርስቲያን ውስጥ ካለው የክርስቶስ ኢየሱስን አዳኝነት አልቀበልም፣ የኢየሱስ ጌትነትን አልቀበልም፣ የኢየሱስ አምላክነትን አልቀበልም። እሱማ ኦንሊ ጂሰሶችም እኮ ኢየሱስ ጌታ ነው ይላሉ። ግን በስላሴ አያምኑማ። በስላሴ አያምኑማ እኮ የስተት ትምህርት ነው። አሁን እነሱ የማያምኑት ነገር አለ፣ የስተት ትምህርት ነው እንዳልከው፣ አንተም ደግሞ የማታምነው የስተት ትምህርት ይኖራል። ለምሳሌ ጥምቀት ያድናል ብለህ ታምናለህ? አምናለሁ። ጥምቀት ያድናል ብለህ ስለዛ እሺ፣ አሁን አያድንም የሚለው ሰው ስህተት ውስጥ ነው አይደለም? አሁን አንድ ለምሳሌ ክል ጥምቀት ያድናል ብዬ እኔ እንዳምን አጠገብ ያለችው የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ታምናለች በዚህ ጥምቀት አያድንም፣ ምንም አይጠቅመኝም፣ ምንም አያደርግም። አምኜ ብቻ አያድንም የሚለው ብቻ አያድንም። ጥምቀት ለድህነት አይደለም።
አዎ ይሄ ለድህነት አይደለም ብሎ አለመጠመቅ ካልተጠመቀ አይደለም ብሎ ከተጠመቀማ አዳኝነቱን ተቀብሏል እኮ አኬ ከተጠመቀ አዳኝነቱን ተቀብሏል። አይደለም አያድንም ብሎ ከተጠመቀ አያድንም ብሎ ለድህነት ሳይሆን አይሆንም። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። እሺ ካልሆነ ስህተት ውስጥ ነው ማለት ነው። ሳያምን መጠመቅ አይችልም። ሳያምን መጠመቅ አይችልም። አምኖ ግን ነው የሚጠመቀው። እሱ አይደለም ጥያቄ፣ ችግር የለም። አምኖ ነው መጠመቅ ያለበት አይደለም ሳይሆን ለድህነት ነው ብሎ አምኖ ነው መጠመቅ ያለበት ወይስ ለድህነት ነው ብሎ ባያምን ችግር የለም ሲጠመቅ። በቃ ቴንኪው። ለድህነት ብሎ አሁን ለምሳሌ ጥምቀትን ለድህነት ብሎ አምኖ ካልተጠመቀ ይሄ ሰው አይድንም። አምኖ ካልተጠመቀ ለድህነት ብሎ አልጠመቅም ቢል ይኸውልህ ስማኝ አንዴ ስለዛ በኢትዮጵያ ውስጥ ያለው ጴንጤ ሁሉ ገና አልዳንም ማለት ነው። ምክንያቱም ለድህነት ነው ድኗል። ለድህነት ነው አይሉም። ለድህነት ነው አይሉም። ይኸውልህ አኬ ሰምተኛል። ይኸውልህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። ስልጣን ተቀብሎ ነው አለ ይህንን የሰጠለኛ አረን ይህንን ትእዛዝ አላምንበትም ብሎ የተጠመቀ ሰው ሻወር ነው የወሰደው። አላምንም ብሎ የተጠመቀ ሰው ሻወር ነው የወሰደው። ለድህነት ነው ብሎ አቆያል። ለድህነት ነው ብሎ ማመን አለበት የለበትም እኮ ገባኝ እኮ። ለድህነት ነው ብሎ እኮ ስላመነ ነው የተጠመቀው አይደል? እሺ ለድህነት ነው ብሎ ካላመነስ፣ ለድህነት ነው ብሎ ሳያምን ቢጠመቅስ ይድናል? ይጠየቃል። ለድህነት ነው ብሎ ሳያምን ቢጠመቅ እኮ ይጠየቃል። አይደለም አይድንም። ስለዛ ኢትዮጵያ ውስጥ ያለ ጴንጤ ለድህነት ነው ብሎ አምኖ የሚጠመቅ እኔ ሲጀመር ሚዲያ ላይ ሲየው ጥምቀት ለድህነት ነው አይደለም ብለን ከስንት ፕሮቴስታንት ጋር ተከራክረን ይሄን ሁሉ ዘመን ስንከራከር አሁን አንዴ ሚዲያ ላይ እኮ አሁን እኮ ነው ጥምቀት አሁን እኮ በቃ ኧረ እንደው ይሄ ነገር ያድናል መባል የጀመረው እኮ በጣም በእኛ ኢንፍሉዌንስ እኮ ነው። ከይቅርታ ጋር ማለት ነው። በቃ ቴንኪው። እኔ አሁን የምልህ ምንድን ነው እኔ ከአቶ ማነው መካነ ኢየሱስና ሉትራንን በጥምቀት ያድናል በስጋ ወደሙ ያድናሉ ብለው የሚያምኑትን ተቀብዬ ኦርቶዶክስን የማልቀበልበትና የምከራከርበት ነገር አይታየኝም። ስለዚህ ጥምቀትን ለድነት እቀበላለሁ። አለበለዚያ መካነ ኢየሱስና ሉትራንን ሪጀክት ማድረግ አለብኝ። በአንድም በሌላም ቢሆን በአመለካከትም ይለያል። ከኦርቶዶክስ የሚባል አማርኛ አይሰራም እኔ ጋር። ለምንድነው የማይሰራው? በቃ ወንጌል አማኝ ተብለው እስከታቀፉ ድረስ በጥምቀትና በጌታ ስጋና ደም እስካመኑ ድረስ አማናዬ ነው ብለው እስካመኑ ድረስ እንደገናም ደግሞ ሉትራኖች በሞቱ ሰዎች ምልጃ እንደሚቀበሉ ባለፈው ናቲ ሲናገር ሰምቻለሁ። እና እንደዚህ እስከሆኑ ድረስ እነሱን ሪጀክት ሳላደርግ እነሱን ሳልነቅፍ ሳልቃወም ኦርቶዶክስን የምቃወምበት ነገር አይኖረኝም። አማር በሚባሉ ትምህርቶች ከኦርቶዶክስ ጋር ተቀራራቢነት አለ። አይ የለም የሚለኝ ሰው ካለ ኢሶኬ ይኸው እኔ ላናገረው ፈቃደኛ ነኝ። ስለዚህ ይህንን የተቀበለ ጴንጤ አልዳነም ብለህ ጀጅ ልታደርግ አይችልም። አሁን አንተ ጴንጤ አይደለም ይሄንን የሚቀበሉ ሉተራን ናቸው ሲጀመር። አሁን አንተ ያልከውን የሚቀበሉ ጴንጤ ሳይሆኑ ሉተራኖች ናቸው። ሉተራን እኮ ጴንጤዎች እኮ አይደለም። ሉተራን እኮ ተቀብያለሁ። ህብረት አለን እኮ ህብረት አለን። ከሉተራን ጋር ህብረት የለም። አሁን የሉተራንን አውጥቼ ባሳየ በኮንፌሽናል ሉተራኖች ህብረት አያደርጉም ከጴንጤዎች ጋር። ኮንፌሽናል ሉተራኖች ህብረት የሚያደርጉት ከማን ጋር ነው? ሁለቱ ምስጢራት ላይ ቅዱስ ቁርባንና ጥምቀት ላይ ተመሳሳይ አቋም ያላቸው ሰዎች ማነው ቤተ እምነቶች ጋር ምናምን ከነሱ ጋር ነው ህብረት ካደረጉ እናደርጋለን እኮ። እነሱን ተቀበልን እኮ መካነ ኢየሱስን ተቀበልን። አሁን መካነ ኢየሱስን ተቀበልን። አንዴ እሺ ልጨርሰልሽ እኮ ሳው አሁን ሉትራንና መካነ ኢየሱስ አሁን መካነ ኢየሱስ ከሉትራን ነው የምትቀደው የሚባል ነገር ስላለ ከዛ አንጻር ነው። ጴንጤ ግን በቃ ጴንጤ እንደ ጴንጤነቱ ጥምቀትም ለድህነት ነው ብሎ አያምንም። ቅዱስ ቁርባንም እውነተኛ የራሱ የጌታ ስጋና ደም ነው ብሎ አያምንም። ስለዚህ አሁን አንተ ባልከኝ መሰረት እነዚህ ይሄ ሁሉ ጴንጤ የማይድን ከሆነ እሱን ያዝ እናደርገውና የጴንጤን ስለዛ በቃ ወደ እናደርገውና አሁን ሉትራንና ኦርቶዶክስ ብቻ ብለን ነው እናወራለን። አሁን ለምን ይጠመቃሉ? እሺ ወይ ለመተባበር ለማሳየት
ለማሳየት ምን አይደለም። ሞቱን በሚመስል ሞት ይኸውልህ አባቴ ይኸው አኬ አንድ አዳምጪ። ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱሱን ነው። እኔ እያልኩ ያለው ደግሞ ጴንጤን ነው። ኖ የኔ መጽሐፍ ቅዱስ ነው። ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም፣ አይጠቅመኝም፣ አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት። የዶክተር ተስፋዬ ሮበሊ ላውጣልን መሰለኝ ያ ምናልባት ያየሁት ይመስለኛል ሰምቻለሁ። ግን ማለት ነው አኬ ይኸውልሽ እያወጣሽ አንድ ነገር ልንገርህ ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት። ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው። የትም አልሄድኩም። በቤተክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተክርስቲያን እምነት መሆን አለበት ግዴታ። ሁለት አይነት ቢሆኑስ? አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ? እኩስ ምንድነው? ለልጁ ኃላፊነትን የሚወስደው እሱ ይሆናል። ጴንጤው አትሆንም። ጴንጤው እኛ ጋር መታ ማስቀመጥ አትችልም። ኦርቶዶክስ። ስለዚህ አሁን በአንተ እምነት ልጅ ይድናል። አንተ ባመንከው ልጅ ይድናል። እሺ ልጅዮ እያመነ ያድጋል ነው የምንለው እኛ። በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድ እምነት ለመጨመር ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት። ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን መቀበል አለበት እና እሱን ያምናል፣ በእግዚአብሔር ያምናል። ከዛን ይገረዛል። ህፃና ምንድን የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል። የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚለውን እያመን ይላል። በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን። በእግዚአብሔር ህዝብ ውስጥ የተወለደ ልጅ ተጠምቆ ጀምሮ ልክ ተገርዞ እንደመጀመር ማለት ነው። ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል። ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል። እምነቱን ያስቀበናል ማለት ነው እና እንደዛ ነው። ኦኬ አሁን ምንድነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ? ሳያምን ኪዳን ውስጥ ይገባና በእምነት ያድጋል። ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው። ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው። ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት። ስለ ጥምቀት ነው እንዴ? ገባኝ። ስለ ጥምቀት ነው አማሩ። ግርዘትን ከጥምቀት ጋር አገናኝተሃል እንዴ? ህፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋ እኮ ሳው እንደዛ ያነጻጽረዋል መጽሐፍ ቅዱስ ግዝረትና ጥምቀትን። በረግጥ ቆላሲስ ምዕራፍ 2 ላይም አለ። አሁን በእኛ የመጀመሪያ የሚጠመቀው ለምንድን ነው የሚጠመቀው? ኃጢአት አለበት ወይ? ህፃኑ ልጅ እንግዲህ ህፃኑ ልጅ ኃጢአት የለበትም። ግን ማንም ሰው ሲወለድ አዳማዊ ነው። አዳማዊ ሆኖ ሲወለድ ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት። ስለዚህ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ህፃኑ ልጅ። ስለዚህ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል። የእግዚአብሔር መንፈስ ለህፃናት አይሆንም አይባልም። የእግዚአብሔር መንፈስ የተገለጠው ጸጋ ለህፃናትም ለሁሉም እና ከአይሁዳውያን አንጻር እንደዚህ ተደርጎ ይማራል እና እንደዛ ነው የሚያብራሩት የፕሮቴስታንት የመጀመሪያ። አሁን እኔ የመጨረሻ የምነግርህ ምንድን ነው የመጨረሻ እኔ የህፃናትን ጥምቀት ያመጣሁልህ ምንድን ነው? ህፃናቶች ሳያምኑ ነው የተጠመቁት። ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ህይወት ያገኛሉ። ሳያምኑ ተጠምቀው ማለት ነው። በወላጆቻቸው እምነት ነው የተጠመቁት። ፕሮቴስታንት እምነት ጋም ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ሳያምኑ ነው የሚጠመቁት። ይጠመቃሉ። አሁን የተጠመቁትን እኔ አሁን ምንድነው የማልቀበለው? ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ እያለው አልጠመቅም ቢል ይሄ ሰው አልዳንም እላለሁ። ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው። ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው። አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው። መተባበር እኮ ድኛሉ ብሎ እኮ ነው የሚተባበረው።
ያልዳነ ሰው ይተባበራል። ኦኬ። ስለዛ ከጥምቀቱ በፊት ነው ማለት ነው ድኛለሁ የሚለው አንተ ከመጠመቁ በፊት አንተ ቆይ። ስለዚህ ሁለት ነገር ነው የሚሆንብህ። አኬ አንተ ሰው አንተ የሚዳነው ከጥምቀት በፊት ነው እንዴ? እኔ አሁን አመንኩ አይደል እንዴ? ሳልጠመቅ አመንኩ። መጀመሪያ እምነት ነው የሚቀርመው አይደል? ከጥምቀት አይደል? አኬ እምነት ነው የሚቀርመው። ኦኬ አመንኩኝ። ድኛለሁ። አልዳንክም። ገና ነው መጠመቅ አለብህ። እሺ ለመጠመቅ ኦፖርቹኒቲ እያለኝ መሀል ላይ ሞትኩ። መጽሐፋዊ እናድርገው። መጽሐፋዊ አድርገው ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። ከዛ በኋላ ሄደ በደማስቆ ማለት ሄደ ሐናንያ አግኝ። እነሱ የሚሉን ደግሞ ስማ፣ እነሱ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ኢየሱስን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ምድር ስላመነ በቃ አሁን በአንተ በቃ አሁን ድኗል። በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዶ ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድን ነው ያለው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም። በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አክዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል ልትሉ ታዲያ ምንድን ነው ደም? እኮ ለዛ ባጭሩ መልስልኝ። ትንሽ ልበልና ከዛ ትሄድበታለህ። አይ እቺ ጥያቄው አለ መልስ። በደም ነው ወይስ በውሃ ነው ያልከው? ከኃጢአት ታጠብ ስላለው አሁን ጥምቀትን እራሱ አሁን ሳታስቡ ማቃረል ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም፣ ከዛ ሀሳብ አይደለም፣ ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድነው ኃጢአት የሚታጠበው በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ። አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው ትምህርቱ። እንደዛ ነው። አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካልክ፣ አንደኛ ይኸው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን። ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ፓፓ ምን አለ መሰለሽ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ደም የሚል አለ። አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደለ? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? አይ እንዳልኩ ነው። ይሄ የጥምቀቱ ሰዓት ላይ መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙኝ። አንድ የሚት አድርገው። እሺ ቴንክ ዩ። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ ኢየሱስ ራሱን አሳልፎ ስለ ሁላችን ሰጥቷልና፣ ስለዛ እንደዛ ነው በአጭሩ። ጉሮሮ የራሱ ሶር ሆነ። እሺ እንደዛ ነው። ኦኬ እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ በቃ 10 ደቂቃ ሌላ ሰው
እሺ እሺ ከ7 ሰዓት እንዘጋለን። እሺ እንደዚህ መቆየት አልነበረኝብኝም። ማን አሁን መውጣት ነበረ ግን እሺ ቀጥሉ። እሺ ጥያቄ ያለው ሰው ካለ እሺ እሺ በቃ ቀጥሉ። እናንተ ደግሞ ተነጋገሩ። ትንሿን ጠይቋት፣ እሷ ተመለሰላችሁ ያለች ተመለሱ። አንድ 2 ደቂቃ ለዜዶ ድልስቶና እሺ ፔትራ ትንሿን ይጠይቃል። ሰላም ብያለሁ። ሰዓት ወጣ። ሰላም ሁላችሁም። እንዴት ነሽ ትንሿ? አንቺ ጭራሽ እሷ ትመልስ ሲባል ስለ ጭራሽ ልታስቆሚ ነው? አይ ሰላም ልበል ብዬ ነው። ሰላም ብያለሁ። ፎቶሽ ከወጣ በኋላ እኔም ልውረድ ብዬ እንዳላቋርጣችሁ ብዬ ነው እንጂ እኔም ልወርድ ነበረ። ኬፍ ብያችሁ ልውረድ አኬ ደግሞ እንገናኛለን። እሺ ብሮስኪ እሺ እሺ ለሲስ ነግሬዋለሁ። ትንሿ ሰላም ብያለሁ ወዳጄ፣ እንዴት ነሽ?